ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ ተካሄደ። የኪንግደም ቢልደርስ ኔትወርክ ወይንም KBN ህብረት የአንድነትና የመተዋወቅ ልዩ መርሃ ግብር አካሄደ። ከውጭ ክርስቲያኖች ለከፍተኛ ስደት የተጋለጡባቸው 5 ሀገራት ይፋ ሆኑ። ከዜናዎቹ ጋር ቤቴል ታምራት ነኝ። አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ወደ ዝርዝር ዜናዎች አለፍኩኝ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ አካሄደ። የአብስራ ሳሙኤል ዝርዝር አላት። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ በአያት ሙሉ ወንጌል ቤተክርስቲያን ለ3 ተከታታይ ቀናት እየተካሄደ ይገኛል። ኮንፈረንሱ በሺዎች የሚቆጠሩ ወጣቶችን በማሳተፍ በእምነትና በመንፈሳዊ ሕይወት እድገት ላይ ያተኮሩ የተለያዩ መርሃ ግብሮችን እያካሄደ ሲሆን በኮንፈረንሱ የቃል ትምህርቶች፣ የምስጋና የአምልኮ ፕሮግራሞች፣ የጋራ ጸሎት እንዲሁም መንፈሳዊ ሕይወትን የሚያበረታቱ የተለያዩ አገልግሎቶች በስፋት እየተካሄዱ መገኘታቸውና ተሳታፊ ወጣቶችን በከፍተኛ መንፈሳዊ ተሳትፎ እየተከታተሉት መሆኑ ታውቋል። ኮንፈረንሱ ወጣቶችን በእምነት ለማጽናት ለክርስቲያናዊ አገልግሎት ለማነሳሳትና በመንፈሳዊ ሕይወታቸው እንዲያድጉ ያለመ መሆኑ ተገልጿል። በተጨማሪም ወጣቶች በህብረት በጸሎትና በቃሉ ላይ በመመስረት ለቤተክርስቲያን ለማህበረሰብ የሚበረክቱ ትውልድ እንዲሆኑ ትኩረት መሰጠቱን አመልክተዋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የሚሽን አገልግሎት ላይ ለተሳተፉ አገልጋዮችና ደጋፊዎች እውቅና ተሰጠ። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን 23ኛውን የሚሽነሪ ስልጠና በማጠናቀቁ ምክንያት በፍቼ ሰላሌ ምስጋናና የእውቅና መርሃ ግብር አካሂዷል። በመርሃ ግብሩ ላይ መሪዎች እንደገለጹት ማህበረ ምዕመናኗ ሰላሌና አካባቢዋ ለክርስቶስ በሚል ራዕይ የሚሽን አገልግሎቱን በማስፋፋት 23ኛውን ሚሽነሪ በደብረ ብርሃን ከተማ ስፖንጅ ሰፈር በተባለ አካባቢ ማሰልጠን ችሏል። የምስጋና ፕሮግራሙ በአገልግሎቱ ለተሳተፉ አገልጋዮች፣ ደጋፊዎችና አጋር ተቋማት እውቅና ለመስጠት እንዲሁም ሌሎች ቤተክርስቲያናት ከዚህ ተሞክሮ ተነስተው በወንጌል አገልግሎት እንዲሳተፉ ለማበረታታት መዘጋጀቱ ተገልጿል። በዚህ ወቅት ቄስ ዮሴፍ በቀለ እንዳሉት ማህበረ ምዕመናኑ ቀደም ሲል በአራዳ ፓርክ ባካሄደው መርሃ ግብር 100 ሚሽነሪዎችን ወደ ሰሜን ኢትዮጵያ ለመላክ የጀመረው እንቅስቃሴ በሰፊ ድጋፍ መቀጠሉን ጠቅሰዋል። የወንጌል ስራውን በፋይናንስ በጸሎትና በሚሽን አገልግሎት ለመደገፍም ለምዕመናን ጥሪ አቅርበዋል። በመርሃ ግብሩ የተገኙት ፓስተር ዶክተር ወንድማገኝ አስፋው በበኩላቸው የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን እያከናወነ ያለው የሚሽን ስራ ከአንድ ቤተ እምነት በላይ ለመላው የወንጌል አገልግሎት ጠቃሚ መሆኑን ገልጸው የተለያዩ ቤተክርስቲያናት ሚኒስትሪዎችና ደጋፊዎች በስልጠና በፋይናንስና በሌሎች ድጋፎች ከጎኑ እንዲቆሙ ጥሪ አቅርበዋል። በፕሮግራሙ መጨረሻ በሚሽን አገልግሎቱ ላይ አስተዋጽኦ ላደረጉ ግለሰቦችና ተቋማት የእውቅና ሽልማት ተሰጥቶ የወንጌል አገልግሎቱ በቀጣይ በሰሜንና በምስራቅ ኢትዮጵያ በስፋት እንደሚቀጥል ተገልጿል። መረጃውን ያደረሰን አገልጋይ ካሌብ ለማ ነው። የኪንግደም ቢልደርስ ኔትወርክ ወይንም KBN ህብረት የአንድነትና የመተዋወቅ ጊዜ አስመልክቶ ልዩ መርሃ ግብር አካሄደ። የኪንግደም ቢልደርስ ኔትወርክ KBN ህብረት የወንድማማቾችን አንድነትና መንፈሳዊ ህብረትን ለማጠናከር ያለመ ልዩ የምክክርና የአምልኮ መርሃ ግብር አካሂዷል። የወንጌላውያን ነጋዴዎች በመርሃ ግብሩ ተሳትፈው እግዚአብሔርን በምስጋና አክብረዋል። በምስጋናና በአምልኮ ክፍለ ጊዜ ፓስተር ዘማሪ ያሬድ ማሩ ቆምኩ እንደገና በተሰኘ መዝሙር አገልግሎት ያቀረቡ ሲሆን በመዝሙራቸው እግዚአብሔር በታማኝነቱ ህዝቡን እንደሚያቆምና በየዘመኑ እንደሚያበረታታ አስታውሰዋል። በመቀጠልም አገልጋይ ሶፊያ አሰፋ ታማኝነት በሚል ርዕስ የእግዚአብሔርን ቃል ለተሳታፊዎች አካፍለዋል። በትምህርታቸውም ታማኝነት በቃልና በተግባር እውነትን መኖር መሆኑን በማስገንዘብ ጨዋነት ማለት እውነትን መናገር ነው በማለት ክርስቲያናዊ ባህሪና ታማኝ አኗኗር ለማጠናከር የሚረዳ መንፈሳዊ መልእክት አስተላልፈዋል። በውይይት መድረኩ የKBN መስራች ፕሮፌሰር ሱራፌል ጥላሁን መተዋወቅና መግባባት በሚል ርዕስ ሰፊ ገለጻ አቅርበዋል። በገለጻቸውም በክርስቶስ አካል ውስጥ ያለው አንድነት በመተዋወቅ በመመካከርና በጋራ ራዕይ ላይ በመቆም እንደሚጠናከር አስረድተዋል። ከተሳታፊዎች ጋርም በርዕሱ ላይ ገንቢ ውይይት ተካሂዶ የተለያዩ
የተለያዩ ልምዶችና ሀሳቦች ተለዋውጠዋል። በተጨማሪም ተቋሙ በአዲስ አበባ፣ በአርባ ምንጭና በሐዋሳ በመንቀሳቀስ የአንድነት መድረኮችን ማዘጋጀቱ የተገለጸ ሲሆን በአዲስ አበባ ቦሌ መካነ ኢየሱስ ቤተክርስቲያን በየሳምንቱ መደበኛ የህብረት ፕሮግራሞችን በማካሄድ የአገልግሎቱን ተደራሽነት እያሰፋ መሆኑ ተጠቁሟል። በአቶ ሰለሞን ሱሊቶ የተጻፈውና ለበጎ ተግባር የዋለው የህይወት ሽታ መጽሐፍ በሆሳዕና እናት ሙሉ ወንጌል ቤተክርስቲያን ተመረቀ። ታምራት ሞቲ ዝርዝር አለው። የትኛውንም ሃይማኖት ለሚከተሉ ለጎዳና ተዳዳሪዎችና ለድሃ አደግ ዜጎች የሽያጭ ገቢው የፍቅር ስጦታ ሆኖ የተሰጠውና የተላኩ ደብዳቤዎች በተሰኘው መጽሐፋቸው የሚታወቁት የአቶ ሰለሞን ሱሊቶ ሁለተኛ መጽሐፍ የሆነው የህይወት ሽታ መጽሐፍ የእምነት አባቶች፣ የሃይማኖት ተቋማት ተወካዮች፣ ከፍተኛ የመንግስት ባለስልጣናትና በርካታ ቅዱሳን በተገኙበት ነበር በሆሳዕና እናት ሙሉ ወንጌል ቤተክርስቲያን ለምረቃ የበቃው። የምረቃ መርሃ ግብሩን በጸሎት በአምልኮ ዝማሬና በመጋቢ መኮንን የፕሮግራም አስተባባሪነት የተካሄደ ሲሆን የእምነት አባትና የወንጌል አርበኞች የሆኑት ወንጌላዊ ማርቆስና ጋሽ ክፍሌ የቡራኬ ጸሎት አድርገውና መጽሐፉን በአቶ ሰለሞን አማካኝነት በስጦታ መልክ ተበርክቶላቸው ፕሮግራሙ ቀጥሏል። በማስከተልም የህይወት ሽታ መጽሐፍ ጸሐፊ የሆኑት አቶ ሰለሞን ሱሊቶ ጥሪያቸውን አክብረው የተገኙላቸውን እንግዶች እንኳን ደህና መጣችሁ በማለት የመጽሐፋቸውን ዳሰሳ ያቀረቡ ሲሆን በዋናነትም የሃይማኖት ሰዎችን፣ ሐሰተኛ አገልጋዮችን ትኩረት አድርጎ ሁሉንም ወደ ክርስቶስ የህይወት ሽታ ይመጡ ዘንድ የተሰናዳ መጽሐፍ መሆኑንና ከመጽሐፉ ሽያጭ ለበጎነት እንደሚውል ገልጸዋል። አጠቃላይ የመጽሐፉን ቅኝት ያቀረበው ወንድም ሄኖክ ታረቀኝ በበኩሉ በዚህ ዘመን እውነትን ይዞ የእግዚአብሔርን ቃል ማዕከል አድርጎ የስተት መንገዶችን የሚሞግት ወደ ብርሃን አደባባይ እንውጣ የሚል ለበጎ ዓላማ የዋለ የህይወት ሽታ ያለው ድንቅ መጽሐፍ መሆኑን ገልጿል። ቀጥሎም የመንግስት ባለስልጣናት መጽሐፉን ከመመረቅ በላይ ዓላማው ገዢ ሆኖ አግኝተነዋል፣ የሃይማኖት ልዩነት ሳይኖረው በተለይም በመንገድ ዳር ለወደቁና ወላጅ ለሌላቸው ልጆች የሽያጩ ገቢ እንዲውል መደረጉ የመንግስትን ሌጋሲ የማስቀጠልና ሰብአዊነት ላይ ትኩረት ያደረገ መሆኑን አይተናል። ሁሉም ሰው መጽሐፉን በመግዛት እንዲያነብና ዓላማውን እንዲደግፍ ጥሪ በማድረግ ለአቶ ሰለሞን አክብሮታቸውን ገልጸዋል። የመጽሐፉን በይፋ መመረቅ አስመልክቶ የአቶ ሰለሞን ሱሊቶ የልጅ ልጆች ሪቫኑን የቆረጡ ሲሆን ይህም መልካም ራዕይን የማስቀጠል ምልክትን እንደሚያሳይም ተነግረዋል። በመጨረሻም የመጽሐፉ ሽያጭ ተከናውኖ የህይወት ሽታ መጽሐፍ የምረቃ መርሃ ግብር የተጠናቀቀ ሲሆን ጸሐፊው አቶ ሰለሞን ሱሊቶን ጨምሮ በዕለቱ የተገኙ የሃይማኖት መሪዎችና የመንግስት አካላት ስለ ህይወት ሽታ መጽሐፍ የዓላማው ትልቅነት መልእክታቸውን እንዲህ አስተላልፈዋል። ስሜ አድነው ባፋ ይባላል። የሆሳዕና ከተማ ምክትል ከንቲባ ነኝ። ዛሬ እዚህ ቦታ ላይ የተገኘሁት በአቶ ሰለሞን ሱሊቶ የተጻፈውን የህይወት ሽታ የሚለውን መጽሐፍ ምረቃ ስነስርዓት ላይ ነው። ዛሬ በዚህ ምረቃ ላይ ሁለት ነገሮችን ለየት አድርጌ ያለው፣ አንደኛው የመጽሐፍ ቅዱስ አስተምሮ ጎላ አድርጎ የሚያሳይ በማንበብ የምናገኘውን የመጽሐፍ ቅዱስ እውነት አጉልቶ ያሳየና እንድንረዳ የሚያደርግ ነው። ሁለተኛው ደግሞ ከዚህ መጽሐፍ ሽያጭ አንጻር ትልቅ ዓላማ ያለው በሆሊስቲክ ሚኒስትሪ እግዚአብሔርን ማገልገል ስላለብን ጎዳና ተዳዳሪዎችን ለማገዝ ታልሞ ሽያጭ የሚከናወን ነው። የሁለቱም ዓላማ በዚህ ምድር ሳለን የማድረግ ያለብን ትልቅ ዓላማ ነው። አንደኛው በእግዚአብሔር ቃል እውነት ህዝብ መታነጽ፣ ምእመናን መታነጽ፣ ቅዱሳን መታነጽ፣ እግዚአብሔር ወዳየልን ክብር ለመሄድ መዘጋጀት እንደሚያስፈልግ በ11ዱም ክፍሎች ላይ በደንብ አድርጎ አብራርቶ ያስቀመጠ ነው። በጣም ያደነቅኩት ፕሮግራም ነው። በእኛ በቁርአናችንና በትምህርታችን መሰረት በየጊዜው ማ ኸለቅቱ ጅነ ወልኢንስ ኢላ ሊያዕቡዱን ይላል። ይህ ማለት የሰው ልጆችን የፈጠርኳቸው በሙሉ እንስሳቱንም ሁሉም ለኔ ሊገዙኝ ነው ይላል። ከዛ ከመገዛት አንዱ ክርስቲያን አላለም፣ ሙስሊም አላለም፣ ሁሉም ለፈጣሪ እንዲገዛ ነው። ይህንን የሚያመለክት ነገር ነው ዛሬ ያየሁት። እንግዲህ እኔም ደስ ብሎኛል። እንኳን አብሮ ደስ አለን ማለት ፈልጋለሁ። መጽሐፉ የተጻፈበት ዓላማ በዋናነት ወንጌልን ማሰራጨት ነው። ኢየሱስ ክርስቶስን
የዓለም ሁሉ አዳኝ የሆነውን በመጽሐፌ አውትሻይን አድርጌ ማሳየት ነው። ምክንያቱም ጌታ ኢየሱስን ያልተቀበሉ ብዙ ሰዎች በዚህ ምድር በዚህ ዓለም ስላሉ የመጀመሪያው ዓላማ ይሄ ነው እና ተደራሲያኑ የኦርቶዶክስ ቤተ እምነት ተከታዮች አሉ፣ የሙስሊም ተከታዮች አሉ። ለነሱ በጣም ጥበብ በተሞላበት ፍቅር በተሞላበት መንገድ የተጻፉ ምዕራፎች አሉ። እነሱን በማንበብ ጌታን እንዲወዱት በደንብ እንዲረዱት ለማስቻል ነው። አንደኛው ዓላማ ይሄ ነው። ሌላኛው ዓላማ ፕሮቴስታንት ኮሚኒቲው ራሱ እኔና እናንተንም ጨምሮ ያለንበት የመጨረሻ ዘመን ላይ የህይወታችን ሽታ እንደ ክርስቶስ አይደለም። እኛ ለሚሞቱት የሞት ሽታ ለሚድኑት የህይወት ሽታ እንድንሆን ነው የተጠራን። ነገር ግን ለራሳችንም ያለን ሽታ ጤናማ አይደለም፣ መንፈሳዊ ብልሽት አለ። ይሄን መጽሐፍ በማንበብ መንፈሳዊ ስብዕናቸውን በደንብ ይገነባሉ፣ ይጠነቀቃሉ፣ ጽድቅና እውነት ያለበትን ህይወት ይመራሉ የሚል እምነት አለኝ። ሁለተኛው ዓላማ ለፕሮቴስታንት ኮሚኒቲው የተጻፈ ነው። ሶስተኛው በጣም አላርሚንግ ሃዛርድ ብዬ እኔ የማስበው ይሄ የሐሰተኛ ነቢያትና የሐሰተኛ አስተማሪዎች ጉዳይ ነው እና ሐሰተኞች መሆናቸው እንኳን እስከማይታወቅ ድረስ ወንጌልን በጣም እየቀየሩት ስለሆነ የነሱን አስተምሮ የነሱን ስነ ምግባር የነሱን ማንነት እንደ እግዚአብሔር ቃል የእግዚአብሔርን ቃል ሪፈር በማድረግ መግለጥ ነው የመጽሐፉ ሶስተኛው ዓላማ። ለጄኤምኤም ቴሌቪዥን ለተጠናከረው ዘገባ ታምራት ሞቲ ነኝ፣ ሆሳና። ኤሌክትሮኒክስ ላይ ረዥም ሰዓት የሚያሳልፉ የልዩ ፍላጎት ልጆች የንግግርና የመግባባት ክህሎታቸውን ሊጎዳ እንደሚችል ተነገረ። ልዩ ፍላጎት የሚያስፈልጋቸው ታዳጊዎች በቤት ውስጥ ረጅም ጊዜን በሚያሳልፉበት የክረምት ወቅት ላይ ቴሌቪዥንን ጨምሮ ከሌሎች የኤሌክትሮኒክስ ነገሮች መራቅ ይኖርባቸዋል ተብሏል። ልዩ ፍላጎት ያላቸው ልጆች ለአይምሮ እድገታቸው እንቅስቃሴ ያሏቸው ጨዋታዎችን እንዲጫወቱ፣ በአይምሮ የሚሰሩና የሚገጣጠሙ መጫወቻዎች ላይ ትኩረት እንዲያደርጉ ማገዝ ያስፈልጋል ሲሉ የፍቅር ኢትዮጵያ የአይምሮ እድገት ውስንነት ብሔራዊ ማህበር ዋና ስራ አስኪያጅ ወይዘሮ ሸዋጌጥ ክብረት ገልጸዋል። ልዩ ፍላጎት ያላቸው ታዳጊዎች ትምህርት ቤት ስለሄዱ ብቻ ውጤታማ መሆን ስለማይችሉ ብቻቸውን ከማዋል ይልቅ ልጆች ያሉባቸው እንዲሁም ሊደሰቱባቸው የሚችሉባቸውን ቦታዎች ላይ እንዲሆኑ ማድረግ የመግባባት ክህሎታቸውን ለማዳበር ያግዛል ብለዋል። ከቴሌቪዥንና ከሞባይል ጋር ረዥም ሰዓትን የሚያጠፉ የልዩ ፍላጎት ልጆች ከንግግርና ከመግባባት ችሎታ ወደ ኋላ እንዲቀሩ ያደርጋቸዋል በማለት ገልጸዋል። ይህ አይነቱ ችግር ያለባቸው ልጆች ንዴታቸውን የሚገልጹት ራሳቸውን በመጉዳት ሊሆን ስለሚችል ከልጅነት ጀምሮ በሚኖራቸው አስተዳደግ ላይ ከፍተኛ ትኩረት ማድረግና ሊያናድዳቸው የሚችሉ ነገሮችን መቅረፍ ያስፈልጋል በማለት ዋና ስራ አስኪያጇ ተናግረው ወላጆች ይህንን ህመም የማመን ችግር እንደሚገጥማቸውና ነገር ግን ስልጠና በመውሰድ ለዚህ ጉዳይ መፍትሄ ማግኘት እንደሚችሉ ጨምረው ተናግረዋል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩ። ናይጄሪያና ጋና በደቡብ አፍሪካ የሚታየውን የአፍሪካውያን ጥላቻ ጉዳይ በአፍሪካ ህብረት እንዲመከር ጠየቁ። ናይጄሪያና ጋና በደቡብ አፍሪካ በሌሎች አፍሪካውያን ላይ የሚፈጸሙ የጥላቻ ተነሳሽነት ያላቸው ተቃውሞዎችን በማውገዝ ጉዳዩ በሚቀጥለው የአፍሪካ ህብረት ጉባኤ አጀንዳ ላይ እንዲካተት ጠይቀዋል። የናይጄሪያና የጋና የውጭ ጉዳይ ሚኒስትሮች በላይቤሪያ በተካሄደው የኢኮዋስ ስብሰባ ጎን ለጎን ባደረጉት ውይይት እየተባባሰ የመጣው የውጭ ዜጎች ላይ የሚፈጸም ጥቃት በአፍሪካ አንድነትና ቀጠናዊ ትብብር ላይ ከባድ ስጋት እንደሚፈጥር ገልጸዋል። ሁለቱ ሀገራት የአፍሪካ ህብረት ጉዳዩን በአስቸኳይ እንዲመለከትና የክትትልና የመከላከል ዲፕሎማሲ ስርዓቶችን እንዲያጠናክር ጥሪ አቅርበዋል። በተጨማሪም ናይጄሪያ ከደቡብ አፍሪካ ለተመለሱ ዜጎቿ የደረሰውን የንብረትና የንግድ ኪሳራ በተመለከተ ካሳ እንደምትጠይቅ አስታውቃለች። መረጃው የኢትዮ ኤፍኤም 107.8 ነው። በመጨረሻ ክርስቲያኖች ለከፍተኛ ስደት የተጋለጡባቸው 5 ሀገራት ተገለጹ። የክርስቲያን ሶሊዳሪቲ ኢንተርናሽናል ወይንም ሲኤስአይ ዓለም አቀፍ የግንኙነት ኃላፊ ጆኤል ቬልካምፕ ናይጄሪያ፣ ሱዳን፣ ፓኪስታን፣ አርማኒያ እና ሶሪያ በአሁኑ ወቅት ክርስቲያኖች ለከፍተኛ ስደትና ጥቃት የተጋለጡባቸው ሀገራት መሆናቸውን ገልጸዋል። ቬልካምፕ በተለይ በናይጄሪያ መካከለኛ ክልል በሚኖሩ ክርስቲያን ገበሬዎች ላይ በታጠቁ የፉላኒ ቡድኖች የሚፈጸሙ ተደጋጋሚ ጥቃቶች በሚሊዮኖች የሚቆጠሩ ሰዎችን ከመኖሪያ እንዲፈናቀሉ እንዳደረጉ ጠቁሟል። በተጨማሪም በሱዳን የእርስ
የእርስ በርስ ጦርነት፣ በፓኪስታን የሃይማኖት ጫና፣ በአርማኒያ ከናጎርኖ ካራባክ የተፈናቀሉ ክርስቲያኖች ችግር እና በሶሪያ እየተጠናከረ የመጣው የእስላማዊነት ተጽዕኖ በክርስቲያኖች ደህንነትና የእምነት ነጻነት ላይ ከፍተኛ ስጋት መፍጠሩን አስጠንቅቋል። ሲኤስአይ ዓለም አቀፍ ማህበረሰቡ በእነዚህ ሀገራት ያለውን የክርስቲያኖች ስደት በትኩረት እንዲከታተልና ለተጎጂዎች ተገቢውን ድጋፍ እንዲያደርግ ጥሪ አቅርበዋል። መረጃው የሲቢኤን ነው። ተመልካቾቻችን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል ዓመታዊ የወጣቶች ኮንፈረንስ ተካሄደ። የኪንግደም ቢልደርስ ኔትወርክ ወይንም KBN ህብረት የአንድነትና የመተዋወቅ ልዩ መርሃ ግብር አካሄደ። ከውጭ ክርስቲያኖች ለከፍተኛ ስደት የተጋለጡባቸው 5 ሀገራት ይፋ ሆኑ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ሁኑ።